የካቲት 17 ሮብ የማለዳ ጸሎት። እግዚአብሔር ስለዚህ ጊዜ እናመሰግናለን። አብረን ስለነበርክ ቆይታችን ከእንተ ጋር ስለሆነ እግዚአብሔር ሆይ እናመሰግናለን። በሕይወት ዘመናችን ሁሉ የሚከተለን ምሕረትና ቸርነት፣ አብሮነት፣ አሳዳጊነት፣ አባትነት ከኛ ጋር ስለሆነ እናመሰግናለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ደግሞ ጳውሎስ ባሪያ እግዚአብሔር ሆይ በኤፌሶን በፊልጵስዩስ ምዕራፍ 3:12 ላይ እንደሚናገረው ይህን ሁሉ አግኝቻለሁ ወይም ፍጹም ሆኛለሁ ማለት አይደለም፣ ነገር ግን ክርስቶስ ኢየሱስ እኔን የራሱ ያደረገበትን ያን እኔም የራሴ ለማድረግ እጣጣራለሁ። ወንድሞች ሆይ እኔ ገና እንደያዝሁት አድርጌ ራሴን አልቆጥርም፣ ነገር ግን አንድ ነገር አደርጋለሁ፣ ከኋላ ያለውን እየረሳሁ ከፊቴ ወዳለው እዘረጋለሁ። እግዚአብሔር በክርስቶስ ኢየሱስ ወደ ላይ ስለጠራን ሽልማት ለመቀዳጀት ወደ ግቡ እፈጥናለሁ። እንግዲህ እኛ ብስለት ያለን ሁላችን ነገሮችን በዚህ ሁኔታ ማየት ይኖርብናል። በአንዳንድ ነገር የተለያየ አስተሳሰብ ቢኖራችሁም እግዚአብሔር እርሱን ይገልጥላችኋል። ሆኖም በደረስንበት በዚያ እንመላለስ። ጌታ እግዚአብሔር ሆይ በባሪያ በጳውሎስ በኩል እንደተናገርከው ጌታ በኢየሱስ ክርስቶስ ስም እጸልያለሁ። አባት ሆይ ከዚህ በፊት ያንንን ነገር እያሰብን በትዝታ የምንኖር ሰዎች ሳይሆን ጌታ እግዚአብሔር ሆይ እንደገና በጥልቅ ከዚህ በፊት ያልደረስንባቸው መረዳቶች፣ ከዚህ በፊት አይተናቸው የማናቃቸው መንፈሳዊ ዓለሞች እግዚአብሔር በኢየሱስ ክርስቶስ መድረስ እንፈልጋለንና ጌታ እግዚአብሔር አሁንም ጠልቀን እንድንሄድ እንድትረዳን፣ ረሃባችን እየጨመረ እንዲሄድ እንዳንረካ፣ በነበረን ነገር ከዚህ በፊት ባለን ነገር እግዚአብሔር ረክተን እንዳንቀመጥ እግዚአብሔር ሆይ ከብዙ ነገር እንዳንጎደል ጌታ እግዚአብሔር በኢየሱስ ክርስቶስም እንጸልያለን። ጠልቀን መሄድ እንፈልጋለን። ጌታ እግዚአብሔር አሳ እላዩን ምትዋኝ ከሆነ ምትሄድ ከሆነ ለአጥማጆች ምቹ ትሆናለች። ወደ ጥልቅ ባህር ውስጥ ከገባች ግን ጌታ እግዚአብሔር ሆይ እጅግ በጣም አሪፍ የሆነ ኑሮ ይኖራታል፣ አሪፍ የሆነ መረዳት ይኖራታል። ስለዚህ እግዚአብሔር ወደ ጠለቀው ወደ አንተ ማንነት፣ ወደ ጠለቀው ወደ አንተ ፍቅር፣ ወደ ጠለቀው እግዚአብሔር ሆይ እንድንገባ እንድትረዳ እጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ የውስጥ ማንነታችንን እንድታጠነክረው እግዚአብሔር ሆይ ፍቅርህ ምን ያህል እንደሚሰፋ ምን ያክል እንደሚጠልቅ እግዚአብሔር ሆይ ርዝመቱና ስፋቱም ምን ያህል እንደሆነ እንድንረዳ እግዚአብሔር ሆይ እንድታጠነክረን በጥልቅ እንድንሄድ እግዚአብሔር ሆይ በጣም በጥልቅ እግዚአብሔር ሆይ መረዳት እንዲሆንልን መንፈሳችን እንዲነሳሳ እግዚአብሔር ነፍሳችን አንተን እንድትራብ ጌታ እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ በጌታ በኢየሱስ ክርስቶስ ስም ለወጣቶች እጸልያለሁ። ከዚህ በፊት ልምምድ የነበራቸው በዛው ብቻ ላይ ያለ እየጨመረ ያልሄደ የትኛውም ቅባት ካለ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ሌላ ቅባት ከክብር ወደ ሌላ ክብር እንለወጣለን እንደሚለው ጌታ እግዚአብሔር በኢየሱስ ክርስቶስ ስም ቅባት እንዲጨመርባቸው እግዚአብሔር መንፈስ እንዲጨመርላቸው እግዚአብሔር ክብር ወደ ሌላ ክብር እንዲሄዱ እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። በተለያዩ ዘርፎች ውስጥ ያሉት እግዚአብሔር ሆይ ካገለገሉ በላይ እንዲያገለግሉ እግዚአብሔር ፓስተሮች፣ ነቢያት፣ ወንጌላውያን የተለያዩ በቤተ ክርስቲያን ውስጥ ያሉት እግዚአብሔር ሆይ ትናንትና ካገለገሉ በላይ የተሻለ እንዲያገለግሉ የበለጠ እንዲያገለግሉ ጌታ እግዚአብሔር ሆይ ሌላ ዳይሜንሽን ሌላ ዓለም እግዚአብሔር በሕይወታቸው እንድታመጣ የኋላቸውን እየረሱ የወደፊታቸውን ለመያዝ እንዲዘረጉ እግዚአብሔር ሆይ በእርካታ መንፈስ እግዚአብሔር ረክተው ወደ ኋላ እንዳይቀሩ እዛው ብቻ እንዳይቀሩ ነገር ግን ወደፊት እየዘረጉ በኃይል እንዲሄዱ አይኖቻቸው እንዲከፈቱ ጆሮዎቻቸው ከድሮ ይልቅ እንዲከፈቱ
ጌታ እግዚአብሔር ሆይ ማስተዋላቸው አይምሯቸው እግዚአብሔር ሆይ ለእግዚአብሔር ቃል የተከፈተ እንዲሆን በኢየሱስ ክርስቶስ ስም እጸልያለሁ። የሚዘምሩ ዘማሪያን እግዚአብሔር ከዘመሩት በላይ በመንፈስ ዓለም ላይ ያለውን መረዳት እግዚአብሔር ሆይ በኢየሱስ ክርስቶስም ተረድተው በእውነትና በመንፈስ ይሰግዱሉ ዘንድ ያመልኩ ዘንድ እግዚአብሔር ሆይ በጨመረ ክብር በላያችሁ ላይ እንድትመጣ እጸልያለሁ። ጌታ እግዚአብሔር ሆይ ከምንም በላይ ጠልቀን መሄድ እንፈልጋለን። ዲፕ መግባት እንፈልጋለን። ገና አልያዝነውም። ጌታ እግዚአብሔር ሆይ ካገለገልነው በላይ ማገልገል እንፈልጋለን። ከሮጥነው በላይ ላንተ መሮጥ እንፈልጋለን። እግዚአብሔር በሕይወታችን አንተን ካየነው በላይ ማየት እንፈልጋለን። ስለዚህ እግዚአብሔር ሆይ የኋላችንን እያስረሳህን የወደፊታችንን እንድንይዝ እንድታነሳሰን መንፈሳችን እንድትቀሳቅሰው ለጸሎት እንድትቀሰቅሰን ለቃል ረሃብ እንደገና ልትቀሰቅሰን እግዚአብሔር በኢየሱስ ክርስቶስ ስም እንድትረዳን እጸልያለሁ። እግዚአብሔር እየጨመረ የሚሄድ ያንተ የእግዚአብሔር ክብር በየአንዳንዱ ሰው ላይ ይቀመጥ። ይህንን ድምጽ በሚሰማ ላይ እግዚአብሔር በወጣቱ ላይ፣ በእናቶች፣ በአባቶች፣ በአገልጋዮች፣ በተለያዩ ዘርፍ ውስጥ ያሉ እግዚአብሔር በጌታ በኢየሱስ ክርስቶስም ከዚህ በፊት ከነበረው የሚበልጥ ከኋለኛውን የሚያስንቅ እግዚአብሔር ሆይ ወደፊቱን የሚያስይዝ እግዚአብሔር በኢየሱስ ክርስቶስም እንዲመጣ እጸልያለሁ። ኢየሱስ ሆይ ውሃውን ወደ ወይን ከቀየርከው በኋላ ጣዕሙ የመጀመሪያውን ወይን እንደበለጠው የኋለኛው የወይን እግዚአብሔር ሆይ ጣዕሙ የመጀመሪያው እንደበለጠው በጌታ በኢየሱስ ክርስቶስም እስከዛሬ ታይቶ የማይታወቅ ያንተ ክብር በኢትዮጵያ ምድር በኢየሱስ ክርስቶስ እንዲገለጥ የመጀመሪያውን የሚያስንቅ እግዚአብሔር ሆይ ከባድ የሆነ አዲስ ያንተ መገኘት አዲስ ኃይል በኢየሱስ ክርስቶስም በየአንዳንዱ ላይ እንዲቀመጥ እግዚአብሔር አይኖቻቸው የሚከፈቱላቸው ልጆች እንዲነሱ ያንተን ዓለም እያዩ ከምድር ጋር እግዚአብሔር ሆይ በጌታ በኢየሱስ የሚያገናኙ ከምድር ወደ ሰማይ የሚያገናኙ ብላቴኖች እንዲነሱ በኢየሱስ ስም ጸለይን። አሜን።